3.2.3 ሪፍት ቫሊ ሪፍት ቫሊ የምንለው ስምጥ ሸለቆ ማለታችን ነው። ይህም መሀሉ ወደ ታች የሰረጎረ የሰመጠ ዳርና ዳሩ እንደ ግድግዳ ቀጥ ብሎ የቆሙ ተራራ የያዘ ነው። ሪፍት ቫሊ የኢትዮጵያን ፕሌቶ ለሁለት የከፈለ ነው። ኢትዮጵያን ሃይላንድስ ኤንድ ኢትዮጵያን ሎውላንድስ የሚባሉትን የኢትዮጵያ ከፍታማ የተራራ ቦታዎችና የኢትዮጵያ ቆላማ ወይም ዝቅታ ቦታዎች ማለት ነው። ሪፍት ቫሊ ከአፋር ትራያንግል በሰሜን እስከ ጨው ባህር ድረስ የሚዘረጋ 1700 ኪሎ ሜትር ስኩዌር የሚሸፍን ነው። ይህም ደግሞ የኢትዮጵያን 18 ከመቶ የሚሆነውን ቦታ ይይዛል። ሪፍት ቫሊ ኢሎንጌትድ ኤንድ ፈነል ሼፕድ ናቸው። ይህም ማለት ልክ እንደ ዘይት ማንቆርቆሪያ ከላይ ሰፋ ብሎ ወደ ታች ደግሞ እየጠበበ የሚሄድ ማለታችን ነው። ስለዚህ አፋር ትራያንግል ጋር ሰፋ ያለ ነው፣ ነገር ግን ወደ ደቡብ ሲሄድ እየጠበበ ይሄዳል። ሪፍት ቫሊ ስምጥ ሸለቆ ስንል ቀደም ሲል እንደተገለጸው መሀሉ የሰረጎደ ወይም ወደ ውስጥ የገባ ሲሆን ዳርና ዳሩ ተራራ ነው። ከስሩ ደግሞ ቮልካኒክ ሮክ፣ ፋሉቪያን እና ለከስቲን ያሉበት ወይም ደግሞ ከስር በዚህ የተሞላ ነው። ሪፍት ቫሊዎች በመሃላቸው አንዳንድ ቦታ ላይ እንደ ዶም ያለ ነገር ወይም እንደ ኮረብታ የመሳሰሉ ወይም ደግሞ ሲንደር ኮንስ የመሳሰሉ ነገሮችን የያዘ ነው። ይህም እንደ ከፍታ ጉብታ አይነት ነገር አለው። ይህም ከ105 ሜትር እስከ 2000 የሚያክል ርዝመት አላቸው። ሪፍት ቫሊ እንግዲህ ከስረኛው ተነስተን ወደ ላይኛው ከፍ እያለ በሚሄድበት ጊዜ ከ200 እስከ 1500 ሜትር የሚያክል ሬንጅ ያላቸው ከፍታዎችን የያዘ ነው። ሪፍት ቫሊ ከአቀማመጡና እንዲሁም ደግሞ ከከፍታው አንጻር አንዱ ከሌላው ይለያያል። በዚህ ምክንያት አንዳንድ ቦታ ሞቃታማ፣ ሌላው ቀዝቃዛ፣ ደረቃማ፣ እርጥበታማ የመሳሰሉ የአየር ጠባዮችን የያዘ ነው። በዚህም የተነሳ የኢኮኖሚና ማህበራዊ ህይወቱም እዛ አካባቢ የሚኖር ሰው የተለያየ ነው ማለት ነው። አንዳንድ ቦታ ላይ ሰዎች ተጠጋግተው ይኖራሉ፣ ሌላ ቦታ ላይ ደግሞ ተሰበጣጥረው ይኖራሉ ማለት ነው። አንዳንድ ቦታ ላይ ከብት አርቢዎች ናቸው እዛ የሚኖሩ ሰዎች፣ ሌላ ጊዜ ደግሞ አንዳንድ ሰዎች በዝናብ መሰረት ያደረገ ግብርናን መሰረት አድርገው ይኖራሉ ማለት ነው። ሪፍት ቫሊ በሶስት ይከፈላል። የመጀመሪያው አፋር ትራያንግል፣ ሌላኛው ደግሞ ሜን ኢትዮጵያን ሪፍት፣ ሶስተኛው ጨው ባህር ሪፍት በመባል በሶስት ይከፈላል። ከሶስቱ ሪፍት ቫሊዎች በጣም የተለየው አፋር ዲፕሬሽን የሚባለው ነው። ይህ አፋር ዲፕሬሽን የሶስት ማዕዘን ቅርጽ ያለው ሲሆን ወደ ታች የ1000 ሜትር ዝቅታን እያያዘ የሚሄድ ሲሆን፣ ደንክል ዲፕሬሽን በጣም ዝቅ ያለው ቦታ የሌክ አሳል የአሳል ሐይቅ ዳርቻው 125 ሜትር ከባህር ወለል በታች ወደ ታች ዝቅ የሚል ነው። ይህም ደግሞ ከአፍሪካ በጣም ዝቅተኛ ቦታ እንዲሆን አድርጎታል ማለት ነው። ይህ አካባቢ በጣም ለሰው ልጅ ለመኖር የሚያስቸግር ነው። ከ50 ዲግሪ ሴንቲግሬድ በላይ የሚሆን ሙቀት ያለበት ነው። በተለይ ደግሞ በሙቀት ጊዜ ወደ ዳሎል አካባቢ ይሄ በጣም ሞቃት አካባቢ ነው። አፋር ዲፕሬሽን በተለያዩ የእሳተ ገሞራ ኮረብታዎች ወይም ከፍታዎች አክቲቭ የሆኑ ወይም አሁን ላይ የፈነዱ እሳተ ገሞራዎች ከውስጡ የሚወጡ ላቫዎች የተሸፈነ ነው። እዚህ አካባቢ እንደ አቤ፣ አሰል፣ አፍሬራ የመሳሰሉ ሐይቆች ያን አካባቢ የሸፈኑ ናቸው። ከቀይ ባህር በ200 ሜትር ከፍ በሚሉ ከፍታዎች የተለየ ወይም ደግሞ የተከፈለ ነው ወይም በዛ ርቆ ያለ ነው። አብዛኞቹ የዚህ አካባቢ ቦታዎች ከባህር ወለል ዝቅ ብሎ የሚገኙ ናቸው። እንዲሁም ደግሞ በጨው የተሸፈኑ ናቸው። በጣም ዝቅተኛው ቦታ የሚባለው የአሴል ሐይቅና የአፍሬራ ሐይቅ ናቸው። የአፋር ትራያንግል በአጠቃላይ በጣም ሞቃትና ደረቅ የሚባል አካባቢ ነው። ነገር ግን ወደ ደቡባዊ አካባቢው የአዋሽ ወንዝ ያለበት ጋር ትንሽ እረፍት የሚሰጥ ቀዝቀዝ የሚል ቦታ ነው። ከዛ ውጪ በጣም ሞቃት የሚባል አካባቢ ነው። የዚህ አካባቢ ኢኮኖሚ ጠቀሜታው ጨው የሚወጣበት ነው። እንዲሁም ደግሞ በመስኖ ግብርና ማካሄድ የሚቻልበት፣ ከጂኦተርማል ደግሞ የኤሌክትሪክ ኃይል ማግኘት የሚቻልበት ቦታ ነው። ሁለተኛው ደሜን ኢትዮጵያ ሪፍት ወይ ደግሞ ሴንትራል ሪፍት የሚባለው ነው። ይህ ጠባብ የሚባለው ሪፍት ቫሊ ሲሆን ከአዋሽ ወንዝ በሰሜን እስከ ጫሞ ሐይቅ ድረስ በደቡብ የሚዘረጋ ሲሆን ከአርባ ምንጭ አካባቢ በስተቀር ዝቅተኛ ቦታን የያዘ ነው። ይህ ሪፍት ቫሊ ጠባብ ነው። ስለዚህ ከ50 እስከ 80 ኪሎ ሜትር የሚሰፋ ነው። የዚህ የሜን ኢትዮጵያ ሪፍት ከፍታ ደግሞ ከ1000 እስከ 2000 ሜትር ከመሬት ወለል በላይ ያለ ነው። ዘሜን ኢትዮጵያ ሪፍት የሚባሉት የተለያዩ የእሳተ ገሞራ ተራራዎች እንዲሁም ደግሞ እንደ ዶም አይነት ስትራክቸር ከፍ ያለ እንደ ቆብ አይነት ነገር ስትራክቸር ያለው ነው። ከነዚህ ውስጥ ከፍ ያሉት እንደ ማውንት ፈንታሌ፣ ቦሴቲ ጉዳ ወደ አዳማ አካባቢ ያለው፣ አለቱ የዝዋ ሐይቅ ሰሜናዊ ክፍል አካባቢ የሚገኘው፣ ጨቢ ወደ ሐዋሳ ሐይቅ አካባቢ ያሉ ከፍታዎችን የያዘ ነው። የዚህ አካባቢ ሰሜናዊ ክፍሉ የተለያዩ ላቫዎችና እንደ ቆብ አይነት ስትራክቸር ያሉት ሲሆን ብዙ ሐይቆችን የያዘ ነው። ካለው የመሬት አቀማመጥ የተነሳ የሜን ኢትዮጵያ ሪፍት መካከለኛና ውሃማ የሚባል አካባቢ ነው። ይህ አካባቢ በአብዛኛው ዝናብን መሰረት ያደረገ የግብርና ምርት የሚመረትበት ነው። የተለያዩ ጥቅሞችን የሚሰጥ ነው። ለምሳሌ መዝናኛ፣ እንዲሁም ደግሞ ለግብርና የሚያገለግሉ የተለያዩ ሐይቆች፣ ከዚህም በተጨማሪ ደግሞ ጂኦተርማል ኢነርጂን በመጠቀም የተለያዩ ኃይል ማምረት የሚቻልበት አካባቢ ነው። ሶስተኛው የጨው ባህር ሪፍት። የጨው ባህር ሪፍት ማለት የጨው ባህር ሸለቆ ማለታችን ነው። የጨው ባህር ሸለቆ ትንሸኛውና
ስምጥ ሸለቆ ደቡባዊ ጫፍ ላይ የሚገኝ ነው። የኮንሶና አካባቢው ላይ ያሉ ተራሮች ደግሞ ከዋናው የኢትዮጵያ ስምጥ ሸለቆ በሰሜን በኩል የሚለየው ሲሆን ዋናው መገለጫ ደግሞ ሰፊና ጥልቀት የሌለው መሆኑ ነው። ረግረጋማ በሆኑ አካባቢዎቹ ላይ ሳር የሚያበቅል ሲሆን የሰገንና ወይቶ ወንዞች ደግሞ እዚህ ጋር መዳረሻቸው ወይም ማብቂያቸው ነው ማለት ነው። 3.3 The impact of relief on physical and socio-economic conditions የመሬት አቀማመጥ በሰዎች ሶሾ ኢኮኖሚክ እንዲሁም ደግሞ እዛ አካባቢ በሚበቅሉ የህይወት ያላቸው ነገሮች እንስሳቶች ላይ ያለው ተጽዕኖ ምንድን ነው የሚለው እንመልከት። የመጀመሪያው አግሪካልቸራል ፕራክቲስ ነው። የመሬት አቀማመጥ ግብርና ላይ ምን አይነት ተጽዕኖ አለው የሚለው እንመልከት። የመሬት አቀማመጥ ለግብርና የምንጠቀመው መሬት ላይ ተጽዕኖ አለው። ሳይዙ ላይ፣ ስፋቱ፣ ጥበቱ ላይ፣ የተለያየ ቅርጽ ላይ ተጽዕኖ አለው ማለት ነው። አንዳንድ የመሬት አቀማመጥ ወጣ ገባ ከሆነ ይህ ወጣ ገባ የመሬት አቀማመጥ ለምሳሌ የምንጠቀመው ቴክኒክ የምንጠቀማቸው የተለያዩ መሳሪያዎች ላይ ተጽዕኖ አለው። ለምሳሌ ሬጉላር የሆነ ሼፕ ከሆነ ኮሜርሻል አግሪካልቸር ለምሳሌ የተለያዩ ሰፋፊ ማሳዎች ላይ የምናካሄዳቸው ኮሜርሻል አግሪካልቸር ለማካሄድ በጣም ያስቸግራል ማለት ነው። ይህም የአርሶ አደሩን ህይወትና ምርቱን አፌክት ያደርጋል፣ ተጽዕኖ ያሳድርበታል። የመሬት አቀማመጥ ከሰብል ምርት ጋርም እንዲሁ ትስስር አለው። የመሬት አቀማመጡ ለምሳሌ በጣም ከፍተኛ ከሆነ ከፍተኛ ቦታ ላይ የሚበቅሉ ምርቶች ለምሳሌ እንደ ገብስ፣ ስንዴ ይሆናሉ ማለት ነው። እንዲሁም ደግሞ የመሬት አቀማመጡ ዝቅተኛ ከሆነ ወይም ቆላማ ከሆነ ማሽላ እንዲሁም ደግሞ በቆሎ የመሳሰሉት ይበቅሉበታል። ከዚህም በተጨማሪ እንስሳቶች ምን አይነት እንስሳ እዛ አካባቢ ያድጋል የሚለውንም አፌክት ያደርጋል የመሬት አቀማመጥ። ለምሳሌ ከፍታማ ቀዝቃዛ የሆኑ አካባቢዎች እንደ ፈረስ እንዲሁም ደግሞ በግ የመሳሰሉ ያድጉበታል። ነገር ግን ቆላማ ከሆነ ሙቀታማ ከሆነ ግን እንደ ግመል፣ ፍየል የመሳሰሉ ያድጉበታል። ሁለተኛ ሴትልመንት ፓተርን የምንለው ሰፈራን በተመለከተ ነው። ኢትዮጵያ ውስጥ ሃይላንድ ቦታዎች ላይ በከፍታቸው የሚታወቁ አካባቢዎች ላይ ሰዎች በብዛት እዛ ቋሚ ኑሮ ይኖራሉ። ምክንያቱም እዚህ አካባቢ ላይ ትሮፒካል ዲዚዝ የለም ወይም ደግሞ እንደ ማሌሪያ፣ ኮሌራ የመሳሰሉ እና ሌሎች በሽቶች ያን አካባቢ ስለማያጠቁት ሰዎች ይህን ቦታ ለመኖር ይመርጡታል። ነገር ግን ወጣ ገባ ያለ ከሆነ አንድ መሬት ሰዎች እዛ አካባቢ ለመኖር ለመስፋፋት አይመርጡትም። ኢትዮጵያ ውስጥ ከፍታማ ቦታዎች ላይ ቋሚ የሆነ ኑሮ ይመሰረታሉ። ነገር ግን ቆላማ የሚባሉ አካባቢዎች ግን ቋሚ ያልሆነ እንዲሁም ደግሞ ፓስቶራሊስት ላይፍ የአርብቶ አደር ህይወትን ይመሰረታሉ። ሶስተኛ ትራንስፖርቴሽን ኤንድ ኮሚኒኬሽን ነው። አንዳንድ ቦታዎች በተፈጥሯዊ አቀማመጣቸው ምክንያት ከሌሎች አካባቢዎች የተነጠሉ ናቸው። ይህ የአካባቢው የተፈጥሮ አቀማመጥ ከባድ ለምሳሌ ወጣ ገባ ያለበት ተራራማ ከሆነ የመሳሰሉት ከሆኑ እርስ በርሳቸውን ለማገናኘት በጣም ያስቸግራል። የኢንፍራስትራክቸሮች መንገዶችን እና ሌሎችንም ለመስራት የሚከብዱ ናቸው። እንዲሁም ደግሞ እነሱንም ለመጠገን በጣም ያስቸግራሉ። የመሬት አቀማመጥ ለቴሌቪዥን እና ለራዲዮም ኮሚኒኬሽን በጣም አስቸጋሪዎች ናቸው። የአንዳንድ አካባቢ ወጣ ገባ አቀማመጥ ወንዞችን ለምሳሌ ወንዞች ሰፊና ለጥ ያለ ሜዳ ላይ ሲሆን ለትራንስፖርት ይመቻል። ነገር ግን እንደ ፏፏቴ፣ ሸለቆ የመሳሰሉት ግን ለእነዚህ አይነት ምቹ እንዳይሆኑ ያደርጋል። ስለዚህ ትራንስፖርቴሽን ኮሚኒኬሽን በመሬት አቀማመጥ ብቻ አፌክት ሊደረግ ይችላል። አራተኛ ሃይድሮ ኤሌክትሪክ ፓወር ፖቴንሻል እንደ ኢትዮጵያ ያሉ ሀገራት ከፍታ ላይ ያሉ በመሆናቸው እንዲሁም ደግሞ ዝናብ ያላቸው በመሆኑ ለሃይድሮ ኤሌክትሪክ ፓወር ፕሮዳክሽን ምቹ ሆነው ይገኛሉ ማለት ነው። አምስተኛው ሶሾ ካልቸራል ፊሊንግ አንዳንድ ቦታዎች ከሌሎች አካባቢዎች ተነጥለው የሚገኙ ናቸው። ይህም የባህል ልውውጥ ለማድረግ አስቸጋሪ እንዲሆን ያደርገዋል። ተራራ ላይ የሚኖሩ ሰዎች ደገኛ ወይም ደግሞ ማውንቴነር ሲባሉ፣ በዝቅተኛ ቦታዎች ላይ የሚኖሩ ደግሞ ሎውላንደርስ ወይም ደግሞ ቆለኛ በመባል ይታወቃሉ። ስድስተኛ ኢምፓክት ኦን ክላይሜት የመሬት አቀማመጥ የአየር ጠባይ ላይ ስላለው ተጽዕኖ ስንመለከት ኢትዮጵያ ትሮፒክስ ውስጥ የምትገኝ ሀገር ብትሆንም ነገር ግን አንዱ ቦታ ከሌላው ቦታ ያለው የቦታ ከፍታ ስለሚለያይ ክላይሜቱ ላይም ኢፌክት አለው ማለት ነው። የከፍተኛ ቦታ የሚኖሩ አካባቢዎች ከፍተኛ የሆነ ዝናብ የሚያገኙ፣ ዝቅተኛ የሆነ ትነት ያላቸው እንዲሁም ደግሞ እርጥበት አዘል አካባቢዎች ናቸው። ይሄ ደግሞ ከዝቅተኛ ቦታ ወይ ደግሞ ቆላማ ከሚባሉት ቦታዎች ተቃራኒ ነው ማለት ነው። ቆላማ ቦታዎች ዝቅተኛ የሆነ ውሃ ወይም ደግሞ ዝናብ የሚያገኙ ሲሆኑ ነገር ግን ከፍተኛ የሆነ ትነትም አለባቸው፣ ደረቃማ አካባቢ ይባላሉ። ሰባተኛ ኢምፓክት ኦን ሶይል የመሬቱን ለምነት ወይም ደግሞ አፈሩ ላይ ያለው ተጽዕኖስ ምንድን ነው? የመሬት አቀማመጥ የሚለውን ስንመለከት ተዳፋት የሆኑ መሬቶች ይታጠባሉ ወይ ደግሞ ለምነታቸውን በአፈር መሸርሸር በዝናብ የሚያጡ ናቸው ማለት ነው። ስምንተኛ ኢምፓክት ኦን ናቹራል ቬጂቴሽን የመሬት አቀማመጥ ክላይሜቱን አፌክት ስለሚያደርገው የሃይድሮጂን ይዘቱን እንዲሁም ደግሞ እዛ አካባቢ የሚያድጉ እጽዋቶችን አፌክት ያደርጋል ወይም ደግሞ ተጽዕኖ ያሳድርበታል።